እኔ ያልኩሽ በረራሽን ነገርሻት ወይ ለሴትዮሽ ነው ያልኩሽ እኮ። እና እኔ እኮ እያወራሁሽ ነው። እና የዛሬ 2 ሳምንት ይሆን ነገርኳት። እሺ ከእኔማ ተጫውተውብኛል ወላሂ። ማለት እንዴት ነው የተጫወቱብሽ? ለምን መኖሪያ ፍቃድ ታክሷል አትለኝማስ? ውሸቷን ገና ከመጣሽ ሲጀመር መች 2 ዓመት አለፈ? መች 2 ዓመት ሞላሽ? ታክሷል እንዴ? ለምን እንደምናልሽ እንጥቋ አልሰጠሁም። ለምን አስደማለች እኮ አሁን እዚያ አጠገቤ ነው ያለኝ እንዳይሰሙ እና ከዛ በኋላ አልሰጠሁም። ለምን እንዴት ሳልሰጥ ይታደሳል አልኳት። እሺ ከዛ በኋላ ከኢትዮጵያ እንደመጣሽ ብቻ ነው እንጂ የምትሰጪ አሁን ላይ አትሰጭም ምናምን አለች። ምንድን ነው የማትሰጪው? ከዛ ከክፍለ ሀገር ከዛ እንደመጣሁ ነው እንጂ የምትሰጪ ሽንት ምናምን ሜዲካሉን። እሺ ምርመራውን እንደመጣሽ ነው እንጂ የምትሰጪ አሁን ላይ አትሰጭም ምናምን አለችኝ። እሺ እኔ ልሄድ ነው ምናምን አልኳት። እሺ ታድሷል፣ ከፈለግሽ ደሞዝም ጨምርልኝ ስሪ ምናምን አለችኝ። መታደስ አልታደሰም፣ ግን ልታሳድስልሽ ትፈልጋለች፣ እንድትሰሪላት ትፈልጋለሽ እንጂ አልታደሰም። ምን እርግጠኛ ሆኜ ነው የምነግርሽ። ለምን ብትይ ገና 2 ዓመትሽ እኮ አላለቀ። እሱም አለፈ እንጂ እትዬ ላ ገና ነሽ። አሁን ይሄ ወር ሲያልቅ ነው 2 ዓመትሽ የሚያልቀው እኮ። አሁን እኮ ገና 11 እንደዛ ነው። አዎ ላ ሲጀመር በመጣ በ2 ሳምንት ያሳደሰችልኝ ብለሻል አይደል? ያሰራችልኝ ብለሻል አይደል? አንቺ በመጣሽ ልክ በወርሽ ነው ፋጡማ መታ የነበረው ማለት ነው። ፋጡማ መታ የነበር ደግሞ መቼ ነው? 12ኛው ወር በቀን 3 ነው። እሷ ራሱ የመጣችበት ገና 2 ዓመት አልሆናት እና አሁን አንቺ የወር ሲያልቅ ገና እንትን ይሆን የአንቺ ኮንትራት የሚያልቀው 12ኛው ወር ላይ በ2 ሳምንቱ ምናምን እንደዚህ ከ15 ቀን በኋላ ማለት ነው የሚያልቀው። አዎ ሲጀመርም አንቺን ሳትጠይቅ እሷ የማሳደስ መብት የላት። ገባሽ? ትሰሪያለሽ ወይንስ ትሄጃለሽ ብላ አንቺ የመስራት ፍላጎት ካለሽ አዎ ሰራለው ደሞዝ ከጨመርሽኝ ትያታለሽ። ከተስማማችሁ ይታደሳል። አንቺን ሳትጠይቅ ምን ብላ ነው የምታሳድሰው? አልታደሰም፣ ግን እንድትሰሪላት ትፈልጋለች። ስለዚህ አንቺም የመስራት ፍላጎት ካለሽ ብር እንጨምረሻለን ብላሻለች። ጨምሪ በያት። 400 ሪያል 500 ሪያል ጨምሪ በያት። እንደዛ ካልሆነ እኔ ሄዳለሁ በያት። እንደዛ ካልሆነ ሄዳለሁ አልሰራም በያት። ምንም ያጓጓለው ቤት ረሳሽው? ያን ሁሉ ጉድ ረስተሽው ነው? 2 እንቁላል ልሰራ በእጄ ይዤ አንድ ይበቃሻል ብላ ያለችኝ ያልሽው ረሳሽው? ኧረ እኔ ሳረሰው ከዛ በኋላ 200 ብር እንጨምርልሻለን ስሪ አለችኝ። ከዛ ነው ትጨምራለሽ አልኳት። 200 ብር ትጨምራለሽ አልኳት። በኋላ አለችኝ እንደዚህ ባባ ልጠይቅ ዛሬ ቀለቀልሽ አንቺ ከበጣገር ሆነ ያለ ፎቅ ነሽ አይደለም እንደ የምታወሪ እንደሁሌም ምንድን ነው እዛው በጣም ገብታሽናል እና ይሰማል። እሺ በአማርኛ አውሪሃ ታዲያ። አባቴ ልጠይቅ ብለሻት ነው? አይደለም የእሷን ባል ማለት ነው። 200 ሪያል ትጨምርኛለሽ ስታት ቆይ እሱ ልጠይቀው አለችሽ? አዎ ምን ያለውን ብለሻታል? 200 ሪያል ምን አለው? ሲጀመር አስበውበት ተማክረውበት ነው እንደዚህ ያለችሽ። ገባሽ? በኋላ ለመከራከር እንዲመጣት ነው 100 ይበቃሻል ለማለት ነው። ባባል ጨምርም ብሏል ለማለት ነው እሱ ሊጠይቀው ያለችሽ እንጂ
እነሱ እኮ ከስር ከመሰረቱ አውርተው ጨርሰዋል። ገባሽ? ናሱ ነው። ስለዚህ አንቺ እሷ 200 ሪያል ስትልሽ አንቺ አይ ቢያንስ 400 ሪያል ጨምሪ ምናምን ቤታችሁ ትልቅ ነው ፎቅ እናታች ነው የምሰራ ብዙ ቤተሰብ አለ ብለሽ መከራከር። ገባሽ? አሁን ቋንቋ ትችያለሽ። ኢንተርኔት አሰጭኝም ለምን ኢንተርኔት ትቆርጭብኛለሽ? አትያትም ነበረ? ኧረ እንደው ወላሂ ምን እንዳበለኛል እንደው ወላሂ እርሱ ታርገዋለሁ ኢንተርኔቱን ምን ታያታለሽ መሰለሽ? እኔ ሄዳለሁ አልፈልግም እሄዳለሁ ታያታለሽ። እንዴ ብር እኮ ልንጨምር ነው። እሺ ዋይፋይ ላዘጊብኝ እንዴ ነው አጣፋጭብኝ ከታደሰ በኋላ ብቴ ራሱ አትሰድሽም። አይገርምሽም? ብሬን ክፌ ነው የምትልሽ። አሁን ግን ስላልታደሰ ሀታ ታድሷል እንኳ ብትልሽ እኔ ምን አገባኝ ቢታድስ። አና በአካልም ቢሮ ታያለሽ፣ መክተብ ታያለሽ፣ ከዛ ለቢሮ መደወል ትችያለሽ ማለት ነው። 2 ዓመትሽ ነው ለሷ ግዴታ እንጂ ከ2 ዓመት በላይ ግዴታ የለብሽም። ማን ስለሆነሽ ነው እሷ በመብቷ የምታሳድሰው? የትኛው የሚያጓጓ ቤት ሆኖ ነው? ረሳሽው? እንደዚህ የደም እንባ እያለቀሽ እህቴ ራቤ ስትይ የነበረው ረስተሽው ነው? አሁንም ጥሩ ሰው የሆነችልሽ በ2 ሳምንት ዋይፋይ ስትሰጥሽ የነበረው በሳምንት ያደረገችልሽ እንድታሳድስላት ስለፈለገች ነው። ገባሽ? እንጂ እባብ ለመደ ተብሎ በኪስ አይያዝም ይባላል። መርዝነታቸውን ታውቂያለሽ። የሆነ ጊዜ ዳቦ ጋግረሽ ምን አሉ ነው ስትይ ስንቱን አንቺ የምታዩን ታዩና ለእኔ ስትነግሪኝ የነበር ስንት ጉዳይ አለ። ሄሎ አይሰማም? ተቋረጠ። ያው ምን ነበር ያልሽኝ? ቀስ ብለን እናውራ። ከታደሰ በኋላ ዋይፋይ እንዳትቆርጭብኝ ብታያት ምን ብታያት አሰማሽም። ምክንያቱም ወደሽ ለምደሽ ተባብለሻል። ስለዚህ አሁን ነው አንቺ ማለት ያለብሽ። መስራት የማትፈልጊ ከሆነ አሁንም ቤቱ ችግር ካለበት ሀታ እሷ አሳድሽልሻለሁ እንኳን ብትል ለቢሮ መደወል ትችያለሽ። ግዴታሽ 2 ዓመት ብቻ ነው ነው ያልኩሽ። መርዝነታቸውን ታውቂያለሽ። ልጆቹ እንደ ውሻ ነው የሚያዩት ስትይ አልነበረም? እና ልክ ነሽ። እንደዛ ነው እንኳ አንቺ የመስራት ፍላጎት ካለሽ እሰይ። ዋይፋይ እንዳትቆርጭብኝ በቃ ዋይፋይ ሁሌም ክፍት ታይልኝ። እኔ ስሬን አውቄ የምሰራ ልጅ ላይ ትያታለሽ። በዚህ ከተስማማችልሽ ደሞዝ ከጨመረችሽ ይሁን ችግር የለም። ችግሬን ችግር አድርጌ ራቤን ራባ አድርጌ እሰራለሁ። ምንም ችግር የለ። እስከዛሬ ከኖርኩበት አይበልጥብኝም የምትይ ከሆነ አስቀድመሽ ጨርሽ። እኔማ እንደዛ ብዬ 1 ዓመት ለመቀጠል ፈልጌ ነበረ። 1 ዓመት አይደለም 2 ዓመት ነው ግዴታ የሚሆንብሽ ከታደሰ። 1 ዓመት ነው ማለት እሱ ግዴታ ሊሆን ይችላል። ግን እንደዛ ምናምን ብለን ከዛ በኋላ ወርተን ምናምን ከሰራሁም 1 ዓመት ነው እንጂ የምሰራ ምናምን አስወጣሻለሽ አልኳት። እሺ ችግር የለም። እሱማ እረፍት ደርሼ ልምጣ ብለሽ ራሱ መሄድ ትችያለሽ። እኔማ በጣም ካርኩስ እኮ አንቺ ምን አገባሽ? ይመጣሉ ታያታለሽ። እሺ ከዛስ ምን አለች? ከዛ በኋላ እሺ ምናምን አለች እኮ። እንግዲህ ችግርሽን ራስሽ የምታውቂ። ችግሩማ ያው የሌላውስ ችግር የለውም። እንደው እንደማንም ብዬ ራቡንም ምናምን አሁን ቢያንስ ራሴ ስለምሰራ በቃ ትንሽ የተሻለ ምናምን ስራውና ለምቻለሁ ማለት አሁን ለምንም መስሎ አይታየኝም። ስራው ችግር የለውም። ስራ ይጎዳል ማንንም ማለት ነው። ዋናው ልጆች ስትይ የነበረው ሰውየው የሆነ ጊዜ ረመዳን ላይ ከኔ ጋር እያወራሽ እንደዚያ መጥቶ ሲጮህብሽ ምናምን አውዝ ቢላ አሁን ላይ ማለት ነው ሳወራ ማለት ነው። አሁን ቅድም ከአበበ ጋር ምናምን እያወራሁ ልጆቹ መጡ። በቃ አልተናገሩኝም፣ ዝም አሉ። በፊት እንኳን ስልክ ሳይ እኮ እንደው አይናቸው ነበር ደም የሚለብሰው። አሁን ግን በቃ ጸጥ በትወይክም ዝም እስከምታሳድሽ እኮ ነው። ገባሽ? እስከምታሳድሽ ከዛ ካሳደሽ በኋላ የትም አትሄድም በማለት እንደነበሩት ይመለሳሉ። አረቦች እንዲህ ናቸው። ሄደሽ ተመልሰሽ እስከምትመጪላቸው እና እስከምታሳድሽላቸው ጨዋ ይሆኑልሻል።
ከዛ ሄደሽ ተመልሰሽ ስትመጪ ራሱ የኔ ቤት ስለተመቻት ነው ከኔ ቤት ውጭ ኮምፒውተር ስለማታገኙ ተመልሰ የመጣች ነው ጥንባጥም ይጫወቱብሻል። ግን አንቺ ጎበዝ ነሽ፣ መጀመሪያ አስረግጠሽ ተናገሪ። አንድ የደሞዙን ጉዳይ፣ ሁለት ደግሞ ዋይፋይ እንዳትቆርጥብሽ አስደረጊ፣ ሶስት ደግሞ ልብስ ምናምን እንድትገዢ አድርጊ። አዎ ልብስ ለምን አትገዢልኝም ብዬሽ አትገዢልኝም፣ እንደዚህ ያለ አይሟላልኝም፣ ቅባት አጥቼ የምግብ ዘይት ተቀቢ ያለችኝ አላልሽኝም? ስለዚህ ይሄን ከመባባልሽ በፊት መጀመሪያ ጨርሽሽ የምፈልገውን ነገር ልታሟልልኝ። አሁን እኮ አሁን በፊት ነው በመጣሁ ነው ግዢልኝ ስላት ትገዛልኛለች። መቼ? አሁን ወላ በፊት? እንግዲህ አስበሽው አሁን ያን እኮ እንደመጣሁ ነው እንግዲህ አሁን 2 ዓመት ከምናምን ተቀምጫለሁ እና አሁን ጥሩ ሆናልሻለች። አሁን ላይ በቃ አንቺ አስመጭልኝ ምናምን ስላት ታስመጣልኛለች ሁሉን ነገር ማለት ነው። እሺ ካስመጣችልሽማ ከተመቸሽማ ከምትሄጂው ከምትመጪው ወጭኛ ወጭ ምናምን አስበሽዋል? ከባድ ነው። እንዴት ነው ወጭ ሲባል ታዲያ አንቺ ልትሞሽ ነው እንዴ? የ2 ወር ደሞዝ የ3 ወር ደሞዝ ለማይጨርሰው ያማታል እንዴ? እቺ ምንድነው ስትይ የነበረው? እውነት እንደው በህይወት ይሄ 2 ዓመት ያልቅልኝ ሆኖ እያልሽ አይደለም የነበረ? ስለዚህ አሁን እሷ ደህና ሰው መሆኗን ብቻ ትይ የለራስሽም አንቺ ደህና ስትሆኝ ነው ሁሉም ነገር መቀጠል የሚችለው። ቻማታል እንዴ? አሁን እኮ በዚህ ማለት ነው ደስ የሚለው ነገር ማለት ነው ከዚህ ቤት ማለት ነው አንደኛ ስራ በቃ አሁን ሰራው ከተባለ ማለት ነው አሁን ለምሳሌ 1 ሰዓት እነሳለሁ፣ 1 ሰዓት ተኩል ምናምን እነሳለሁ። በሌሊቱ የምትቀሰቅስሽን ሳቆማልሻለች ያነቆማል። አትደውልብሽም? ሌሊት አትደውልም። በቃ ወይ ሰዓቷ ካለፈ ወይ 1 ሰዓት ከኋላ ወይ 1 ሰዓት ተኩል ካለፈ በኋላ ግን ትደውላለች። ካልተነሳሽ ካለሽ ካልተነሳው ትደውላለች። ከዛ በኋላ እነሳለሁ ያን በቃ